የዚህ የመተት ጉዳይ ስር ሰዷል። ያልተነካ ሰው የለም። በውስጥ መስመር ያዋራችሁኝ ሰዎች እግዚአብሔር ይድረሳችሁ። መስተፋቅር ተደርጎብኛል። ልጄ እንዲታመም እንዲያብር ተደርጓል። ቢዝነሴን አጥቻለሁ። ትዳሬ ፈርሷል። ወዳጅ ዘመድ ያልኩት ሁሉ ተጫውተውብኛል እያላችሁ አብዛኞቻችሁ ልባችሁ ተሰብሮ ነግራችሁኛል። ደስ የሚለው ግን አውቃችኋል። የማይታይ መንፈሳዊ የነፍስ ፈተና እንደሆነ ደርሳችሁበታል። አቅም የላቸው አንዳንዶቻችሁ ደስ የሚለው ያሸነፋችሁ አላችሁ። ጸበል ሄጄ ጸሎት አድርጌ ዳዊት ደግሜ ይሄን ያን አድርጌ አሸንፌ አሁን ነፃ ነኝ፣ እድሌ ተመልሷል፣ ስራዬ ተበርግዶልኛል ያላችሁ ሰዎች አላችሁ። አሁን ደግሞ ዝም ብላችሁ ስትሞክሩ አልሳካ ያለላችሁ ሰዎች ካላችሁ የማይታይ መንፈሳዊ ፈተና እንደሆነ እወቁ። የማይታይ እናንተ ውስጥ የተሰገሰጉ አጋንንት እንዳሉ እወቁ። አጋንንቶቹ ግን እናንተ ጋር አይመጡም። እናንተ ጋር የሚመጡት አጋንንቶቹ በወዳጆቻችሁ በዘመዶቻችሁ ነው። የማትጠረጠሩት ሰው አስገርግዶባችሁ ሊሆን ይችላልና ወደ እግዚአብሔር በድፍረት ሂዱ። ኃይል ይዛችሁ ታገሉ። እነዚህ አረመኔዎች ሀገራችን እንድትበከል፣ ሀገራችን በጨለማ እንድትሆን፣ ቤተሰብ እንዲበተን፣ ሀብት ንብረት ብለው የሰውን ነፍስ የሚያሰቃዩ ጨካኞች ናቸውና እነዚህ አረመኔ ሰዎችን የምናሸንፈው በእግዚአብሔር ኃይል ስለሆነ ሁላችንም ወደ እግዚአብሔር መሄድ መቻል አለብን። ስለ እንደዚህ አይነት ነገር ዕውቀት ያላችሁ ሰዎች ካላችሁ ኮንቴንት ክሬት አድርጉ። ህዝባችሁን ከዚህ ከማይታይ የጨለማ ስርዓት ነፃ አውጡት። እግዚአብሔር ይርዳን። ሰው እኮ ነው የጎዳን አይደለ? ሰው እኮ ነው ህይወታችንን ጨለማ ያደረገ። ሰው ነው ከእግዚአብሔር ያጣላ። ሰው ነው ያሳመመን። አይገርማችሁ? አንዳንድ ጊዜ ደግሞ እኛ ራሳችን ሰው ሆነን ለራሳችን እንጎዳለን፣ ሰዎችንም እንጎዳለን። አላዋቂነት ስላለ፣ ራስን አለመረዳት ስላለ፣ የዘራነው ተመልሶ እኛ ጋር መምጣት እንዳለ ስላላወቅን እባካችሁ ስለ ሰው መማር አለባችሁ። ከየት ይጀምራል? ከራሳችሁ ይጀምራል። እኔ ማን ነኝ? ሐሳቤ እንዴት ይሰራል? ስሜቴ እንዴት ይሰራል? ትናንትና ውስጥ የሆነ ዛሬ የሚያስጨንቀኝን ነገር እንዴት ከውስጤ ማውጣት አለብኝ? 4 ቀን አለ ከጠዋት እስከ ማታ ስለ ራሳችሁ ትማራላችሁ። አእምሯችሁን ታጥባላችሁ፣ ስሜታችሁን ታስተካክላላችሁ። በ987 29 ደውሉ። ትራንስፖርት በፕሌን ስለሆነ አያሳስባችሁ። እጅግ በጣም ሴኩርና ሴፍ ነው። ልጆቻችሁን ላኩ፣ እናሰለጥናቸዋለን። በሱስ የታሰሩ ዓላማ የሌላቸው ጊዜያቸውን እየገደሉ ያሉ ልጆች ካሉ ላኳቸው፣ አስተካክለን እንመልሳለን። ሰይጣን አጋንንት ተንበርከክ። እንዴት ነው የምታጓሩት? እንደዚህ ነው። ሙጫ ዘሪጋም አለው። አንተ ሰይድና ከድር እና አልዘመን ቁጭ ብለሃል። ለምንድን ከአያት ከቅድማያት ከስንት ዘር እኮ ነው የመጣ ነው። እስላም ነው እኮ እኛ። እነዚህ ናቸው ያዋሩን። እዚህ ግንብ ጋር እየወሰዱ እሳቱን እየወሰዱ እኛ ተከብረን እዚህ ተነስ ቁም። ሁለታችሁ ተከብሬ እኮ ነው የኖርኩት። ተከብሬ አንተ ይሄ የለም። እኛ ይሄን አንወድም። ይሄ የለም። መጀመሪያ ይሄ የለም። የቱ የለም? ይሄ ነገር ማለት ይሄ እናንተ እቺኛዋ ነገር የለችም። እንደዚህ ጥምጥም ይደረጋል። ከዛ ጫት ይቀማል። ከዛ ዱዓ ይደረጋል። ቡና ነው፣ ሽቶ ነው፣ ሰንደል ምናምን ነው። እኛ ይሄ እነዚህ አንወድም። እኛ ሰይድና ከድር ጀላል አብዱልቃድር በዱዓ ነው ያው ከሚዝ ነው በይው አውቆታል እኮ ጀላል አብዱልቃድር አቃጠሉኝ። አጋንንት ነው ሰይጣን ወይም እነሱ እንደሚሉኝ ሸይጣን ነኝ። እኔ ሸይጣን ነኝ። ያረቡ ነኝ፣ እስላም ነኝ፣ ሸይጣን ነኝ። እኔ አንተም ያረብ? ዘር እኮ ነው። ከዘር ነው እኮ። ከየት ዘርኛው? ከየት? በእናትየው በኩል አለ አያት። ከእናት ከአያት ከቅድመ አያት ስንት ዓመት ስንት ሴንቸሪ ሙሉ ኖረናል። አንተ እኮ ነው ያዋረድከን። ስንት ሴንቸሪ ኖራችሁ? እሱ ነው እኛ እንደ እሱ ስንት መቶ ዓመት እኛ እናረጅም ታውቃለህ። ሲሞት ወደ እናት ወደ ልጅ ከልጅ እንዲህ እያለ የለም ይሄ ምናምን ከሌለኛ ይመቸናል። የኛ የረቀቀ ስራችን የኛ የረቀቀ ስራችን ምን? እንዴት? አንተ አሁን እዚህ ቁመት አስተምራለህ አይደለ? የኛ ደግሞ ይሄ የረቀቀ ስራችን ነው። ከጥንት ከአያት ከቅድማያት ሲወርድ ሲዋረድ ምክንያቱም
የኛ የሆነው ነገር የለም የናንተ ነው። ስለዚህ እኛ ደግሞ ስራውን መስራት ነው። ይሄ ህዝብ አለ። በዚህ ህዝብ ውስጥ እያደነዘዙ መጠቀም ታስተምራለህ እኮ እዚህ ቁመህ ያንተ ትምህርት እኮ ነው ለዚያ በቃ ታስተምረው የለ የናንተ የሆነ የለ ቆይ የናንተ የሆነ የላችሁም የኛ የሆነ ሲስተም አለን ምን ልቡና እሊና አይምሮን ከያዝ ነው ምን አባቱ እሊናውን ከያዝ ነው የት ልጅ ደግሞ እንዴ የናንተ አምላክ እኮ የሚፈልገው እኮ ከሰው ልጅ ልብ እሊና አይምሮ ነው ያንን ደግሞ ቀድመ መቆጣጠር ነው በቃ ከዛ ታዞረዋለህ ታዞረውና ግራ ታጋባዋለህ ትሰደዋለህ በቃ ግራ ማጋባት ግራ ይገባ ግራ የተጋባኩ ነው በጠቅላላ ግራ ማጋባት ነው ግራ ይኸውልህ ይሄ አሁን ግራ ተጋብቶ ጨልሞበት ነው ግራ የተጋባ ትውልድ ይላል ይሄ ነው እንደምታስተምረው እንደዛ ማድረግ ነው በቃ የኛ ስራ ዋናው አላማችሁ ምንድነው ይሄንን ትውልድ በቃ መቆጣጠር ትቆጣጠረውና እግዚአብሔር ምናምን የለም አይንበረከክም እኮ ቢንበረከክ ኖሮ የጥያቄው መልስ ያገኝ ነበር አይንበረከክም ችግሩ ያ አይደለ ያው ነው ውሃ መድፋት ማለት ነው ዝም ብለህ አሁን ነው ትንሽ አሁን ትንሽ ያስፈራል በቃ ሁሉም የኛ ስለሆነ ቅድሚያ የምታጠቁት ምኑን ነው ማንን እናንተ መንፈስ እንደ መንፈስ ቅድሚያ የምታጠቁበት በህይወት ውስጥ የቱ ላይ ነው አይኑን ነው ልቡን ነው አይን ምን ይሰራል ልብ ነው እየሄደም ከዚህ ጋር ይጋጫል እኮ ከሚያየው ጋር አይን ምን ያደርጋል እቺን ነው ጋማ ማለት ነው እቺ እዚህ ጋር አለችዋን እቺን ማለት ግትር ድድር ማለት አምልኮት ምናምን የእግዚአብሔር ማለት እንዳይገባቸው ማድረግ ከዛ የኛ ናቸው ወደኛ ይመጣሉ አንተ የምትለው መጥራት የለም አባታችን ገለመሌ ምናምን የለም በቃ ትምህርት ቤት ከሆነ ተምሮ ይመጣል ይቅማል ጥናት ምናምን ቡና ይጠጣል የምናል ከዛ በቃ ታስቀመዋል ወጣቱ ታስቀመዋል ቃምትሉ በኋላ ሲኦል አይ ትርፍ ማንስ እንዴ ሲኦልማ ማን ናየው ሲኦልን ከኛ ጋር አብረና ኑረን አቃቀማን አናናይት ነን ወደዛ ላይ ነው ታዲያ ይዘን እኮ ወደዛ እኮ ነው የምንመራቸው መንገዱን እኮ ከዚህ የምናስወጣው እኮ ሰፋ ወዳለው መንገድ ምን ከታቸው መጨረሻ ላይ ይዘራቸው ሽው ለማለት ነው እና ከኛ ጋር ጠጅ ቤት ልሄድ ነው እኮ ጠጅ ቤት ልሄድ ነው እንዴት ታረ ቀሞ ከኛ ጋር ጠጅ ቤት አረቄ ቤት አይሄድ ወደዛችሁ ነው ይቃጠላል አለ መስሎሻል በግራ ለማስቆም ምን እንደ ሳይንስ እንደዚህ አይልም እኮ ሳይንስ እንዲህ አይልም ሳይንስ እኔ ብዙ ጊዜ ልጁ ተቀምጦ ሳይንስ ቆይና